ክፍል አንድ ኪታብ የኪታቡ አዘጋጅ ሼህ መሐመድ ኢብን አብዱልዋሃብ ረሂመሁላህ። ሸሩጡ ሰላት ወሐ ተስዓት ሸሩጡ ሰላት 9 ናቸው። ከመስገጃችን በፊት የምናደርጋቸው መስፈርቶች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አይ ከኔ ጋር አልሐምዱሊላህ ወለከል ሐምድ በጣም ሰላም ነኝ። ሰላማችሁ ብዝት ይበል። ክርስቲያን ወገኖችም ሰላም ብያለሁ። ሰላማችሁ ብዝት ይበል። ሰብስክራይብ ቪዲዮውን በመጫን ቤተሰብ ሁኑ። ኢንሻአላህ ዛሬም እንደተለመደው ብያለሁ። ክፍል አንድ ኪታብ ሼህ መሐመድ ቢን አብዱልዋሃብ ረሂመሁላህ። ሸሩጡ ሰላት ወሐ ተስዓት ሸሩጡ ሰላት 9 ናቸው። ከመስገዳችን በፊት የምናደርጋቸው መስፈርቶች። አንደኛ ሙስሊም መሆን፣ ሁለተኛ የአእምሮ ጤነኛ ማንነት፣ ሶስተኛ ጠቃሚን ጎጂን ጥሩና መጥፎ ለይቶ የማወቅ ዕድሜ መድረስ፣ አራተኛ ትልቁን ትንሹን ሐደስ ማስወገድ፣ አምስተኛ ነጃሳ ነገር ማስወገድ ከልብስም ከገላም፣ ስድስተኛ ሐበተላን ሙሉውን መሸፈን፣ ሰባተኛ የሚሰገድበት የሶላት ወቅት መግባት፣ ስምንተኛ ፊትን ወደ ቂብላ ማዞር፣ ዘጠነኛ ንያ ናቸው። አንደኛ ማስረጃው ሙስሊም መሆን። የሱ ተቃራኒ እኮ ኩፍር ነው። ከሐዲ እኮ ተቀባይነት የለውም። የከሐዲው ሶላት ተቀባይነት የለውም ሙስሊም ሆነ ሰው ሲቀር። ማስረጃው ከቁርአን። ከኢስላም ሌላ ሃይማኖት የሚፈልግ ሰው ፈጽሞ ከእርሱ ተቀባይ የለውም። እርሱም በመጨረሻይቱ ዓለም ከከሳሪዎቹ ነው። ከከሐዲ ስራው እኮ ወድቅ ነው። ቢሰራ እንኳ ማንኛውን ስራ ከሐዲ ነፍሶቻቸው ላይ በክህደት የሚመሰክሩ ሲሆኑ ያላህን ሊሰሩ አይገባቸውም። እነዚህ ሰዎች ተበላሹ፣ እነሱም በእሳቱ ውስጥ ዘውታሪዎች ናቸው። ማስረጃ ከስራም ወደ ሰሩት እንስባለን። የተበተነ ትንቢም እናደርገዋል። አዲምን አመጣን ወደ ሰሩት ስራ እነሱ መልካም ነው ብለው ወደ ሰሩ አደረግነው። ከፍታ ቦታ ላይ እንዲበተና አደረግነው። ኢንሻአላህ ክፍል 2 የሶላት ሸርጥ የአእምሮ ጤንነት። እዚህ ላይ ይቀርባሉ አሉ የጭንቅላት አሉ የአዋቂ ቃል እብደት ነው። እብድ ከእሱ ላይ የተነሳ ነው አለሙ እስከሚድን ድረስ። ማስረጃ ሐዲስ ቀሙ ተነሷል ከሶስት አይነት ሰዎች ላይ። አንደኛ የተኛ ሰው እስከሚነቃ ድረስ ያኔ ተኝቶ መልካምም ቢሰራ መጥፎም ቢሰራ አይመዘገብበትም። ሁለተኛ እብድ እስከሚድን ድረስ አይመዘገብበትም። እብድ መልካም መጥፎም ቢሰራ አይመዘገብበትም። ሶስተኛ ህፃን ልጅ 40 ዓመት እስከሚደርስ ድረስ መጥፎም ቢሰራ ይዛፈበት ጥሩ ቢሰራ ቤተሰቦቹ ያሰጋዋል። ሐጁ በቅቶናል። ሶስተኛ የሶላት ሸርጥ ነገሮችን በደንብ መለየት። የሶላት ተቃራኒ ሸጣን መሆን የሚለየው ድንበሩ 7 ዓመት ላይ ነው። ከዛም ሶላት ይታዘዛል 7 ዓመት ላይ። ማስረጃው ሐዲስ ልጆቻቸውን ዘዙ ከሶላት በጣም ሲብላቸው ለማለማመድ ማለት ነው። ምታቸው በአሰማቸው አንሰግድም ካሉ ሶላት ላይ መካከላቸው መኝታ ላይ ማለት ነው። የሶላት ሸርጥ ሐዲስ ማስወገድ ነው። እርሱ እኮ ውዱ ማድረግ የታወቀ ነው። ሰገራና ሽንት ሌሎች ይመስል የሚወጣ ውዱ የሚደረገው ነገር ውዱ ማድረግ ይጠበቅበታል። የውዱ ሸርጦች 10 ናቸው። አንደኛ እስላም መሆን አለበት። ሁለተኛ አቅለኛ መሆን አለበት። ሶስተኛ ነገሮችን የሚለይ መሆን አለበት። አራተኛ ንያ መኖር አለበት። አምስተኛ የንያዋ ሁኩም መዘውተር አለባት። ላይ ነይት ነው መቁረጧን ያኔ ውዱ ሲያደርግ ላይ ቆርጥ ነው ውዱ ማድረጉ እስከሚሞላ ድረስ። ስድስተኛ መቋረጥ አለበት ውዱ ግዳጅ ነገሮችን ያኔ ሽንቱን ሳይጨርስ ውዱ አለበት። የመሳሰሉ ነገሮችን ውዱ የሚያስደርጉ ነገሮች መቋረጥ አለባቸው ውዱ ከማድረጋችን በፊት። ሰባተኛ እስቲንጃ ማድረግ በውሃ በ3 ድንጋይ ማድረግ ከውዱ በፊት። ውሃን ብቻ መጠቀም ይቻላል፣ ድንጋይን ብቻ መጠቀም ይቻላል፣ ሁለቱንም በአንድ መጠቀም ይቻላል፣ ሶፍትም ይቻላል። በላጭ በድንጋይ ወይም በሶፍት አድርጎ በውሃ ማጥራቱ በላጭ ነው። በወረቀትም ችግር የለውም። ስምንተኛ ንጹህ መሆን አለበት። ውሃ የሚፈቀድ መሆን አለበት። ያን የተሰራ መሆን የለበትም። ውሃ ሰርቆ ወይንም አስገድዶ ነጥቆ ቢያደርግ በሰረቀበት ይጠየቃል እንጂ ሶላቱ ትክክል ነው የሚሉ አሉ። 9 ውሃ እንዳይገባ የሚከለክሉ ነገሮችን ማስወገድ ከሰውነታችን። ምሳሌ ጥፍር፣ ቀለም ውሃው እንዳይደርስ እንዳይገባ ይከለክላልና። ሌሎችም የሚከለክሉ ነገሮችን ማስወገድ ውዱ ከማድረግ በፊት።
ቫዝሊን መቀባት ውዱ ከማድረግ አይከለክልም ውሃውን ይላሉ ዑለሞች። 10ኛ ወቅት መግባት አለበት። ያኔ ዘወትር ውዱ የሚፈታ ከሆነ ለፈርድ ሶላቶች ጊዜ ጠብቆ መሆን አለበት ውዱ የሚያደርገው። ምሳሌ በሽተኛ የሆነ ሰው ሁል ጊዜ የማያቋርጥ ሽንት ከሆነ እሱ ወቅቱ እንደገባ ውዱ አድርጎ ይስገድ። ሽንቱ ባያቋርጥም እየተንጠባጠበ ቢሆን ይሰግዳል። እንዲህ ያለ ሰው በየወቅቱ ሶላት ላይ ውዱ ያደርጋል። እማ ጤነኛ የሆነ ሰው በማንኛውም ወቅት ውዱ ማድረግ ይችላል። የዙሁሩ ውዱ ለአስር ይሆነዋል። ከዙሁር እስከ ኢንሻ ሶላት መስገድ ይቻላል ውዱ ካለው። በላጩ በየወቅቱ ውዱ ማድረግ ነው። ውዱም ቢኖረው ቢዓዲ ሰው መልካም ነው። ክፍል 3 ሽሩጡ ሶላት የውዱ ግዴታዎች 6 ናቸው። አንደኛ ፊትን መታጠብ በዚህ ውስጥ ይካተታል። መጉመጥመጥ በአፍንጫም የፊት ማጠብ ገደቡ ከርዝመት ጸጉር ከሚበቅልበት ከግንባር ጀምሮ አገጫችን ድረስ ቁመቱ ይህ ነው። ወደ ጎን ደግሞ 2 የጆሮ ጫፎችን ያካትታል። 2 እጆችን መታጠብ ክንድ ድረስ። 3 ማበስ ነው ሙሉ በሙሉ ራስን 2 እጆችን ጨምሮ። 4 ሁለት እግሮችን ማጠብ ቁርጭምጭምት ድረስ ቁርጭምጭምትን ጨምሮ ማጠብ። 5 ተራ መጠበቅ ከላይ ያሉትን። 6 ማከታተል ማብራሪያ ያኔ ውዱ ስናደርግ መድረቅ የለበትም። ፊታችን ታጥበን እጃችንን ወይም እግራችንን እስከምንጨርስ ድረስ መድረቅ የለበትም። ማስረጃ ከቁርአን። እናንተ ያመናችሁ ሰዎች ወይ ለሶላት መቆም ባላችሁ ጊዜ ፊታችሁን ታጠቡ፣ እጆቻችሁን ታጠቡ እስከ ክንዳችሁ ድረስ፣ ራሳችሁን አብዙ፣ እግሮቻችሁን እስከ ቁርጭምጭሚታችሁ ድረስ። ማስረጃ ተራን መጠበቅ ከሐዲስ ጀምሮ አላህ በጀመረበት ጀምሮ አላህ የጠቀሰውን ቁርአን። ማስረጃ የማከታተል መድረቅ እንደሌለበት ሐዲስ ነው ደሊሉ። እሳቸው እኮ ባዩ ጊዜ እንዲህ ግለሰብ በቁርጭምጭምቱ ላይ የደረቀች ቦታ አዩ፣ የ1 ሳንቲም የምትሆን ቦታ አዩ። ያኔ ውሃ ያልነካው ውዱ ሲያደርግ አላገኛችሁም እኮ ውሃ ነብዩ አዘዙት እንዲደግምበት። ለውዱ ደግሞ ግዴታው ቢስሚላህ ማለቱ ነው ከማስታወስ ጋር። አንድ ሰው ውዱ ሲያደርግ ረስቶ ቢስሚላህ ባይል ችግር የለውም። የውዱ አፍራሾች 8 ናቸው። አንደኛ ከ2 ቀዳዳ የሚወጡ ነገሮች ያኔ ከጭንት መውጫና ከሰገራ መውጫ ደም፣ ኮሶ፣ ፈስ፣ ሽንት የሚወጣ ነገር አጸያፊ ነገር የሆነ ነገር ከሆነ የሚወጣ ነገር። 3 አቅሉ ከተወገደ ውዱ ይፈታል። 4 ሴትን ልጅ በስሜት መንካት። ጥያቄ ምልክት ያደረኩበት ኢንሻአላህ ሴትን ልጅ መንካት ውዱ ይፈታል አይፈታም? ዑለሞች ለ3 ተከፋፍለዋል። የወደፊት እናያለን ማንኛውም ሚዛን እንደሚደፋ ኢንሻአላህ። 5 ብልትን በእጅ መንካት የፊትን ሽንት የሚወጣበትንና የኋላንም ያኔ ሰጋራ የሚወጣበትን። እዚህ ላይ ኢንሻአላህ መለስበታል። ዑለሞች ተለያይተዋል። 6 የግመል ስጋ መብላት። 7 የሞተን ሰው ማጠብ። 8 እስልምና ለቆ መውጣት። አላህ ከዚህ ይጠብቀን። ከላይ የተጠቀሱት ሁሉ የሚያፈርሱ ነገሮች ናቸው። ከተጠቀሱት የማያፈርሱ አሉ እያሉ ነው። ይቀጥላል። በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ ደውላን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ አበረታቱ። ሰላሙላህ አለይኩም ወራህመቱላሂ ወበረካቱ።